የመጽሐፈ ሩት ትምህርት ነው የምንጀምረው። ቤዛ የሚሆን ሰው እረፍትን ይሰጣል። ከ66ቱ የመጽሐፍ ቅዱስ መጽሐፍት ደግሞ ሁለት ብቻ ናቸው በሴት ስም የተሰየሙት። ሩት አሕዛባዊት ሴት ናት፣ ወደ እግዚአብሔር ሕዝብ የተቀላቀለች። አስቴር ደግሞ ወደ አሕዛብ የሄደች አይሁዳዊት ሴት ናት እና ስለ ተልእኮ ነው ሁለቱም መጽሐፍት የሚያስተምሩት። ሩት በመምጣት የዳነች ናት። ወደ እግዚአብሔር በመምጣት ወደ እግዚአብሔር ሕዝብ በመምጣት የዳነች ናት። አስቴር ደግሞ በመሄድ ያዳነች ናት። ስለዚህ መዳንና ማዳን እነዚህ ሁለቱ ነገሮች በእነዚህ ሁለቱ መጽሐፍት ውስጥ እናገኛለን። ወደሱ ከመጣን ዝም ብለን ለመቀመጥ አይደለም። ወደሱ ከመጣን ቀጥሎ ሌላ ጥሪ አለ፣ የመሄድ ጥሪ አለ ማለት ነው እና መታዘዝና እግዚአብሔር ባስቀመጠን ስፍራ መቀመጥ በረከት ሲሆን፣ በተቃራኒው ደግሞ እምነት ማጣት፣ ትክክለኛ ያልሆነ ምርጫን መምረጥ፣ ለእግዚአብሔር ቃል አለመታዘዝ፣ ስፍራችንን መልቀቅ ክሳራ እንደሆነ የምንማርበት መጽሐፍ ነው። አሕዛባዊት ሞዓባዊት ከእግዚአብሔር ሕዝብ ውጪ የሆነችን ሴት አምጥቶ በክርስቶስ የዘር ሐረግ ውስጥ እያስገባ እኛን ደግሞ አሕዛብን አንድ ቀን ከእስራኤል ውጪ የሆነ እግዚአብሔርን ያላወቅንን ሰዎች አንድ ቀን ወደ ራሱ ፍቅር እንደሚጠቀልል የሚያሳይበት የብሉይ ኪዳን አንዱ መጽሐፍ ነው። ውድ ወገኖች ቅዱሳን በጌታ ስም ሰላም እላችኋለሁ። እንደምን አላችሁ? አሁን ደግሞ ተከታታይ ትምህርት በመጽሐፈ ሩት ላይ እንጀምራለን። እግዚአብሔር ደግሞ በዚህ መጽሐፍ ቃሉን ስንማርና እግዚአብሔርን የበለጠ ስናቅ እግዚአብሔር በመንፈሳዊ ሕይወታችን እንዲያሳድገን እግዚአብሔር ደግሞ ወደ ራሱ እንዲያቀርበን ቃሉን እንዲገልጥልን አጭር ጸሎት አደርጋለሁኝ። እግዚአብሔር አምላካችን ሆይ ስለ ቃልህ እጅግ አድርገን እናመሰግንሃለን። ዛሬ የምንጀምረውን ይህንን ትምህርት መንፈስ ቅዱስ እንድትገልጥልን፣ አእምሮአችን እንዲከፈት፣ ማስተዋል እንድትሰጠን፣ ጥበብ እንድትሰጠን፣ በቃልህ ደግሞ እግዚአብሔር አንተን ማወቅ እንድትሰጠን እንድታበዛልን እጸልያለሁኝ። የቃልህን ደጆች ክፈትልን፣ አስተምረን። አስተማሪያችን አንተ ሁን፣ እኛም እንድንማር እርዳን። በጌታችን በኢየሱስ ክርስቶስ ስም አሜን። የመጽሐፈ ሩት ትምህርት ነው የምንጀምረው። በመግቢያው እጀምራለሁኝ። የመጽሐፈ ሩት ምንድን ነው? መጽሐፈ ሩት ዓላማው ምንድን ነው? ምንድን ነው የሚያስተምረው የሚለውን መግቢያ እንነጋገራለን። የመጽሐፈ ሩት ርዕሱ እኔ ርዕስ ብሰጥ ቤዛ የሚሆን ሰው እረፍትን ይሰጣል የሚል ትምህርት ነው። ወይም ደግሞ ሬዲመር ጊቭስ ላይፍ፣ የሚዋጅ ሰው ወይም ቤዛ የሚሆን ሰው እረፍትን ይሰጣል የሚል ትምህርት ነው የምናገኘው ከዚህ መጽሐፍ ውስጥ። መጽሐፉ አጫጭር ከሚባሉ ከመጽሐፍ ቅዱስ መጽሐፎች አንዱ ነው። 4 ምዕራፎችን ብቻ የያዘ ነው። 85 ቁጥሮች አሉት። መጽሐፉ ደግሞ ስለ ፍቅር፣ ስለ መዋጀት ላቭ ኤንድ ሬዴምፕሽን ስቶሪ ያለበት ነው። የመዋጀት ታሪክ እና የፍቅር ታሪክን የሚያስተምር መጽሐፍ ነው። ከ66ቱ የመጽሐፍ ቅዱስ መጽሐፍት ደግሞ ሁለት ብቻ ናቸው በሴት ስም የተሰየሙት። አንደኛው ይሄ ሩት መጽሐፍ ነው። ሁለተኛው ደግሞ የአስቴር መጽሐፍ ነው እና ሁለቱ በሴት ስም የተሰየሙ ናቸው። ሁለቱም በጣም የሚገርሙ መጽሐፍት ናቸው፣ እነዚህ በሴት ስም የተሰየሙ መጽሐፍት። ምክንያቱም ሩት አሕዛባዊት ሴት ናት፣ ወደ እግዚአብሔር ሕዝብ የተቀላቀለች አሕዛባዊት ሴት ስትሆን፣ አስቴር ደግሞ ወደ አሕዛብ የሄደች አይሁዳዊት ሴት ናት እና ስለ ተልእኮ ነው ሁለቱም መጽሐፍት የሚያስተምሩት። አንደኛው ስለ መሄድ ነው፣ ሁለተኛው ደግሞ ስለ መምጣት ነው የሚያስተምረው። መጽሐፈ ሩት ስለ መምጣት ነው። ከጥፋት ወደ እግዚአብሔርን ከማያውቅ ሕዝብ መካከል ወደ እግዚአብሔር ሕዝብ ወደ እግዚአብሔር ወገን የመሆን የመምጣት
አስቴር ደግሞ ከእግዚአብሔር ሕዝብ ከእግዚአብሔር ርስት ወጥታ ወደ አሕዛብ ርስትና ወደ አሕዛብ ሕዝብ ሄዳ ደግሞ እዛ ደግሞ የእግዚአብሔርን ማዳን የምትገልጥ ሴት ናት እና ሁለቱ ሴቶች በጣም አስደናቂ ሕይወት ያላቸው ሴቶች ናቸው። የእግዚአብሔርን ደግሞ ዓላማ የማዳኑን ዓላማ ምን እንደሆነ የሚያስተምሩ መጽሐፍት ናቸው። ስለ መዳን ተልእኮ የሚያስተምሩ መጽሐፍት ናቸው። ሁለቱም የተልእኮ የምስራች መጽሐፍት ናቸው። ሁለቱም ወደ እግዚአብሔር ስለመጠጋት ከእግዚአብሔር እቅድ ጋር ስለመስማማት እና ለራስም ሆነ ለሌላ በረከት ስለመሆን የሚያስተምሩ መጽሐፍት ናቸው። ሩት በመምጣት የዳነች ናት። ወደ እግዚአብሔር በመምጣት ወደ እግዚአብሔር ሕዝብ በመምጣት የዳነች ናት። አስቴር ደግሞ በመሄድ ያዳነች ናት። ስለዚህ መዳንና ማዳን እነዚህ ሁለቱ ነገሮች በእነዚህ ሁለቱ መጽሐፍት ውስጥ እናገኛለን። በመምጣት ወደ እግዚአብሔር በመምጣት እንደምንድንና ይሄ ማለት ሩት ነው። ወደ እግዚአብሔር ደግሞ ከመጣን በኋላ ሌሎችን ለማዳንና ለማትረፍ ደግሞ መሄድ ደግሞ አስፈላጊ እንደሆነ አስቴር መጽሐፍ ያሳየናል። ስለዚህ በመምጣት እንድናለን፣ በመሄድ ደግሞ እናተርፋለን ወይም እናድናለን። እነዚህ መጽሐፍት እነዚህን ሁለቱን ነገሮች የሚያስተምሩ መጽሐፍት ናቸው። ኮምፕሊሜንተሪ ናቸው። የእግዚአብሔርን ተልእኮ በግልጽ የሚያሳዩ መጽሐፍት ናቸው። ስለዚህ ነው ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ለእኛም ደግሞ ሲያስተምረን በማቴዎስ ወንጌል ምዕራፍ 11 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ብሎ ጥሪ የሰጠን ማለት ነው። ወደ እኔ ኑ፣ ወደ እኔ በመምጣት ታርፋላችሁ። ወደ እኔ በመምጣት ሸክማችሁን እኔ ወስዳለሁ፣ እረፍትን እሰጣችኋለሁ፣ አድናችኋለሁ፣ ሰላሜን እሰጣችኋለሁ፣ ወደ እኔ ኑ ብሎ ይጠራል ጌታ ኢየሱስ ማለት ነው። ይሄ የመዳን ጥሪ ነው። ወደ ኢየሱስ መጥተን የመዳን የማረፍ ሰላምን የማግኘት የዘላለምን ሕይወት የማግኘት ጥሪ ነው። ያንን ጥሪ ከተቀበልን በኋላ ሁለተኛ ጥሪ አለ። ሁለተኛ ጥሪ ደግሞ ቀንበሬን በላያችሁ ተሸከሙ እና ሂዱ፣ ተልእኮዬን ፈጽሙ፣ ለልቤ ደግሞ ለእኔ ልብ ደግሞ እረፍት ስጡ። እኔም ደግሞ የሚከብደኝ ነገር አለ፣ የሚጨንቀኝ ነገር አለ። የሚጨንቀኝ ነገር የጠፋው ሕዝብ ነገር ነው። ልጄ ኢየሱስ ክርስቶስ ወደዚህ ምድር የመጣበትና ሕይወቱን በመስቀል ላይ ቤዛ አድርጎ የሰጠበት የወንጌል ተልእኮ ያንን ያላወቁ ሰዎች ጉዳይ ያሳስበኛልና ቀንበር እኔ ደግሞ አለኝና ቀንበሬን በላያችሁ ተሸከሙ፣ ስለዚህ ታዘዙ፣ የምስራቹን ወንጌል ይዛችሁ ሂዱ የሚል ጥሪ ነው። ሁለት አይነት ጥሪ ነው ያለው በእግዚአብሔር ዘንድ ማለት ነው። ወደ እኔ ኑ፣ ደግሞም እኔ እልካችኋለሁ። ወደ እሱ ከመጣን ዝም ብለን ለመቀመጥ አይደለም። ወደ እሱ ከመጣን ቀጥሎ ሌላ ጥሪ አለ፣ የመሄድ ጥሪ አለ ማለት ነው። እና እነዚህ ሁለቱ መጽሐፍት እነዚህን ሁለቱን ነገሮች ባላንስ አድርገው የሚያመጡን ናቸው። ሁለቱን ባላንስ አድርገው ያመጣሉ። ሩት ወደ እግዚአብሔር ትመጣለች፣ አስቴር ደግሞ ወደ ጠፋው ሕዝብ ደግሞ ትሄዳለች ማለት ነው። ያው በተለያየ መንገድ ነው ይሄ የሚሆነው። ያው አስቴርን እናውቃለን፣ ወደዛ ብዙም አንገባም። የእስራኤል ሕዝብ ተማርኮ ወደ ባቢሎን ሲሄድ በዛ የእግዚአብሔርን ስራ እየሰራች ሴት ናት። ሩት ደግሞ ከሞዓብ ወደ እግዚአብሔር ሕዝብ መካከል መጥታ የእግዚአብሔርን ደግሞ ፈቃድ የፈጸመች ሴት ናት። ስለዚህ እኛ ሰዎች በተለይም ደግሞ ክርስቲያኖች ወደ እግዚአብሔር ከመጣን በኋላ ተልእኮ አለን። ዝም ብለን እንድንቀመጥ አይደለም። ወይም ደግሞ በየሰንበቱ መተን ትምህርት ሰምተን ስብከት ሰምተን መዝሙር ዘምረን እንድንቀመጥና በየሳምንቱ ወደ ቤተክርስቲያን እንድመላለስ አይደለም። በየቀኑ ግን ከእግዚአብሔር ሐሳብ ጋር ተስማምተን የእግዚአብሔርን ዓላማ በሕይወታችን እንድንፈጽም ነው። ይሄን ጥሪ በእነዚህ ሁለት መጽሐፍት ውስጥ እንመለከታለን። ጌታ ራሱ ደቀ መዛሙርቱን ሲሾም 12ቱን ሲመርጥ በማርቆስ ወንጌል ምዕራፍ 13 ላይ እንዲህ የሚል ቃል እናገኛለን። ከእሱ ጋር እንዲሆኑና እሱም ደግሞ እንዲልካቸው ይላል እና ሁለት ዓላማ እዛም ላይ ተጠቅሷል ማለት ነው። አንደኛ ደቀ መዛሙርቱን ሲመርጥ ሲሾም ከእሱ ጋር እንዲሆኑ ፌሎሺፕ እንዲያደርጉ ህብረት እንዲያደርጉ እሱን እንዲያውቁ እንዲያመልኩት እንዲከተሉት ከእሱ እንዲማሩ እሱን እንዲመስሉ። ሁለተኛው ደግሞ እንዲልካቸው ከእሱ የተማሩትን ደግሞ ሄደው እንዲያስተምሩ ከእሱ ሕይወት ያዩትን ሄደው ደግሞ እንዲናገሩ
የምስራች እንድናገሩ። እነዚህ ሁለት ዓላማዎች በክርስቲያን ሕይወት ሁል ጊዜ አብረው የሚሄዱ ነገሮች ናቸው። የመጽሐፉ ስያሜ የሩት መጽሐፍ የሩትን ስም የያዘ ሲሆን ጸሐፊው ማን እንደሆነ በትክክል አይታወቅም። ጸሐፊው በዚህ መጽሐፍ ላይ ማን እንደሆነ አልተገለጠም። ነገር ግን የተለያዩ ግምቶች አሉ እና ብዙዎቹ የሚገምቱት ሳሙኤል እንደጻፈ ነው ይህንን መጽሐፍ የሚገምቱት። ሩት ማለት የስሟ ትርጉም ወዳጅ ወይም ወዳጅነት ወይም አብሮነት ወይም አንድነት ማለት ነው ሩት ማለት እና ከስሟ ጋራ የሚመሳሰል ሕይወት የኖረች ወይም ተግባር የፈጸመች ሴት ናት። አብሮነቷን ወዳጅነቷን የገለጠች ሴት ናት። ሞት ብቻ ነው የሚለየኝ ብላ የተናገረች እውነተኛ ወዳጅ፣ እውነተኛ አብራ የምትጓዝ ሴት ናት ማለት ነው ስሟ። መታዘዝና እግዚአብሔር ባስቀመጠን ስፍራ መቀመጥ በረከት ሲሆን ይሄ መጽሐፍ የሚያስተምረን፣ በተቃራኒው ደግሞ እምነት ማጣት፣ ትክክለኛ ያልሆነ ምርጫን መምረጥ፣ ለእግዚአብሔር ቃል አለመታዘዝ፣ ስፍራችንን መልቀቅ ክሳራ እንደሆነ የምንማርበት መጽሐፍ ነው። መጽሐፉ የተጻፈው ምናልባት በዳዊት ዘመን ሊሆን እንደሚችል ይገመታል። ምክንያቱም በመጽሐፉ መጨረሻ በምዕራፍ 4 ላይ የ10 የትውልዶች ስም ተዘርዝረዋል። መጽሐፉ እንደዛ ነው የሚያልቀው ማለት ነው እና የሚያበቃው የት ጋ ነው? በዳዊት ላይ ነው የሚያበቃው። ስለዚህ በዳዊት ዘመን እንደተጻፈ ይታመናል ይሄ መጽሐፍ። ምክንያቱም በዳዊት ላይ ይቆማል፣ የሰለሞንን ስም አይጨምርም። ስለዚህ ከዛ ከዳዊት በኋላ እንዳልተጻፈ ወይም በዛን ጊዜ በዳዊት ጊዜ እንደተጻፈ ይገመታል ማለት ነው። ታሪኩ ደግሞ በሩት መጽሐፍ የምናገኘው ታሪክ ደግሞ የተፈጸመው መሳፍንት ይገዙ በነበረበት ጊዜ የተፈጸመ ታሪክ ነው። ይህ ዘመን በእስራኤል ታሪክ የመንፈሳዊ ውድቀት፣ የእግዚአብሔር ሕዝብ የመንፈሳዊ ውድቀት፣ አመፅ እና የተለያዩ የአሕዛብ ነገሥታት ደግሞ የእግዚአብሔርን ሕዝብ የጨቆኑበት፣ በውጊያ ውስጥ የኖሩበት የጨለማ ጊዜ ሲሆን ከክርስቶስ ልደት በፊት ከ1375 ዓመት እስከ 1050 ማለትም በአጠቃላይ የ325 ዓመታት ያክል ጊዜ ነበር። ይሄ የዘመነ መሳፍንት ዘመን ማለት ነው እና ሩት በዛን ጊዜ የኖረች ሴት ናት። በዛም ዘመን ይሄ የመጽሐፈ መሳፍንትን ዘመን በምናይበት ጊዜ ሰመሪው የመጽሐፈ መሳፍንት ዘመን ሰመሪ ወይም ማጠቃለያ ሐሳቡ ምንድን ነው ብትሉ፣ በዛም ዘመን በእስራኤል ዘንድ ንጉሥ አልነበረም ይላል። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ ነው ሰመሪው የመጽሐፈ መሳፍንት የዘመነ መሳፍንት የመጽሐፈ መሳፍንት የ325 ዓመት የእስራኤል ሕዝብ ታሪክ ይሄ ነበረ ሰመሪው። በዚያም ዘመን በመሳፍንት ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበርና ይሄ መንደርደሪያ ነው ለመጽሐፈ ሩት። መጽሐፈ ሩትን አንደርስታንድ ለማድረግ በደንብ ለመረዳት መንደርደሪያ ሐሳብ ይሰጠናል። በዚህ የጨለማ ዘመን የሩት ታሪክ የእግዚአብሔርን ፍቅር፣ ምሕረት እና ቸርነት የሚያሳይ የእግዚአብሔር ብርሃን የተገለጠበት መጽሐፍ ነው መጽሐፈ ሩት። በጨለማ ውስጥ እግዚአብሔር ብርሃኑን ሲያበራ፣ በዚህ በጨለማ ዘመን እግዚአብሔር የመንፈሳዊ አዝመራ እናም ደግሞ የዘላለም ሙሽሪት ወይም ኢተርናል ብራይድ ምን እንደሆነች ለእኛ ለማሳየት የተጻፈ መጽሐፍ ነው። የመጽሐፉ ዓላማ በመጨረሻው ምዕራፍ ላይ እናገኛለን። ከቁጥር 17 እስከ 22 ባለው ውስጥ መጽሐፉ ለምን እንደተጻፈ ዓላማው ምን እንደሆነ እዛ ነው የምናገኘው። እግዚአብሔር ከእስራኤል ሕዝብ ወገን ያልሆነችውን ሞዓባዊት ሴትን ከሎጥ ወገን የሆነችዋን
ያው ሎጥ ታውቃላችሁ ታሪኩን፣ ከራሱ ልጆች 2 ልጆችን ወልደዋል፣ ሞዓብና አሞን። እና ከሞዓብ ነው የምትመጣው ሩት፣ ሞዓባዊት ናት። ከሎጥ ዘር ነው የምትመጣው እና ከእስራኤል ወገን ሳትሆን ከእስራኤል ወገን ውጪ የሆነች ሴት ናት። ከዛ ውስጥ ይህችን ሴት አምጥቶ ከእግዚአብሔር ሕዝብ ጋር ቀላቅሎ ይህችን ሴት በክርስቶስ የዘር ሐረግ ውስጥ የማስገባት ዓላማ ነበረ የእግዚአብሔር ዓላማ እና ዘላለማዊ የእግዚአብሔር ሐሳብና ዕቅድ የተገለጠበት መጽሐፍ ነው። ዓላማው ይሄ ነው። ይህችን ሴት አሕዛባዊት፣ ሞዓባዊት፣ ከእግዚአብሔር ሕዝብ ውጪ የሆነችን ሴት አምጥቶ በክርስቶስ የዘር ሐረግ ውስጥ እያስገባ እኛን ደግሞ አሕዛብን አንድ ቀን ከእስራኤል ውጪ የሆነ እግዚአብሔርን ያላወቅንን ሰዎች አንድ ቀን ወደ ራሱ ፍቅር እንደሚጠቀልል የሚያሳይበት የብሉይ ኪዳን አንዱ መጽሐፍ ነው። ይህ መጽሐፍ አንድ ቀን የምድርን ነገዶች ሁሉ እግዚአብሔር በክርስቶስ ኢየሱስ እንደሚባርክ የማዳን ዓላማውን የሚገልጽበት መጽሐፍ ነው። ወደፊት የእስራኤል ሕዝብ በነገስታት እንደሚመራም ደግሞ እግዚአብሔር አስቀድሞ ያውቅ ስለነበረ ለዚህም ፍንጭ ይሰጠናል። ምክንያቱም በምዕራፍ 4 መጨረሻው ላይ ቅድም እንዳልኩት 10 ነገስታት ወይም ትውልዶች ተጠቅሰዋልና እነዚህ ትውልዶች የነገስታት ትውልዶች ናቸው ወይም ዘሮች ናቸው። ክርስቶስ የሚመጣበት መንገድ ነውና ይህንን በማሳየት ወደፊት ለእስራኤል ሕዝብ ገና በሩት ዘመን ማለት ነው፣ ገና በመሳፍንት ዘመን ውስጥ በተደጋጋሚ ደግሞ በእስራኤል ንጉሥ ስላልነበረ የሚለው አዝማች በመሳፍንት ውስጥ የነበረው እግዚአብሔር ወደፊት ለእስራኤል ሕዝብ ያው ራሱን የቻለ ምክንያት ቢኖርም ማለት ነው ንጉሥ የመጣበት መንገድ ሕዝቡ ንጉሥ ፈልጎ ቢሆንም እግዚአብሔር ግን ያ እንደሚመጣ አስቀድሞ ያሳየበት መጽሐፍ ነውና በመጽሐፈ ሩት የነገስታትን ጅማሬ ደግሞ እንመለከታለን። እግዚአብሔር ታሪክን የሚያውቀው ከተጻፈ በኋላ አይደለም። በነገራችን ላይ እግዚአብሔር ታሪክን ገና ሳይፈጸም ነው የሚያውቀው። እሱ ሁሉን አዋቂ ስለሆነ እና ገና ወደፊት ሊፈጸም ያለ ታሪክ እግዚአብሔር አስቀድሞ ያየው በዚህ መጽሐፍ ውስጥ ይመዘገባል። ከዳዊት ዘር የዘላለም ንጉሥ እንደሚመጣ እግዚአብሔር አስቀድሞ ተናግሮ ነበረ። በዚህ በሩት ማለት ነው። ከ66ቱ መጽሐፍት ደግሞ ከመጽሐፍ ቅዱስ መጽሐፍት 5ቱ ማለትም መኃልየ፣ ሩት፣ ሰቆቃወ ኤርምያስ፣ መክብብና አስቴር እስራኤላውያን በየዓመቱ በተለያዩ የበዓላት ጊዜ በተለይም ደግሞ የመከር ጊዜ ወይም ሃርቨስት ጊዜ በበዓለ 50 በጴንጤቆስቴ የሚያነቧቸው መጽሐፍት ነበሩ እና መጽሐፈ ሩትን በተደጋጋሚ ነበር በየበዓላቱ የሚያነቡት የእስራኤል ልጆች። የመጽሐፉ 4 ዋና ዋና ዓላማዎች አሉት። አንደኛ የዘር ሐረግ ነው። በዚህ መጽሐፍ ውስጥ ወይም ጂኒኦሎጂ የዳዊት የዘር ሐረግ፣ ሞዓባዊቷ ሴት በክርስቶስ የዘር ሐረግ ውስጥ የገባችበት፣ እኛ ከእግዚአብሔር ርቀን የነበርን በክርስቶስ የእግዚአብሔር ቤተሰብ እንደምንሆን የእኛንም ደግሞ የወደፊት ጂኒኦሎጂ የሚያስገባ ወይም የሚያመለክት መጽሐፍ ነው ዓላማው። ሁለተኛው መቤዠት ነው ወይም ሪዴምሽን ነው። ቦዔዝ ክርስቶስን የሚወክል፣ ሩት ደግሞ ቤተክርስቲያንን ወይም የክርስቶስን አካል የምትወክል ሆና ቦዔዝ ሬዲመር ሆኖ የገባበት ወይም የተገለጠበት፣ ክርስቶስ ደግሞ እኛን ወደፊት ረዲም እንደሚያደርግ እንደሚዋጅ እንደሚገዛ በደሙ የሚያሳይ መጽሐፍ ነው። ሁለተኛው ዓላማ። ሶስተኛው ዓላማ ደግሞ ስነ መለኮት ነው ወይም ቲዮሎጂ ነው። ስነ መለኮት ስንል መጽሐፉ የእግዚአብሔርን ታላቅነት፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ቅድስና፣ የሰውን ልጆች ሁሉ ለማዳን ያለውን ዓላማና ያደረገውን ጥሪ የሚያሳይ መጽሐፍ ነው። አራተኛው ዓላማ ደግሞ ታሪክ ወይም ሂስትሪ ነው። በዘመነ መሳፍንት ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ ወይም ያደርግ በነበረበት ዘመን በአንድ ቤተሰብ ላይ ብቻ ትኩረት አድርጎ ሰው ሁሉ በፊቱ መልካም መስሎ የታየውን እንዴት ያደርግ እንደነበረ አንድ ቤተሰብ ለሳምፕል ወስዶ
ያሳየናል ማለት ነው። እና መጽሐፈ መሳፍንት እንዲህ ነው የሚለው፣ ሰው ሁሉ ይላል በፊቱ መልካም መስሎ የታየውን ያደርግ ነበር። ለምሳሌ ይሄን ቤተሰብ ይሰጠናል ማለት ነው። ለምሳሌ በፊታቸው መልካም መስሎ የታያቸውን ያደረጉ ቤተሰብ ወይም ያደረገ ቤተሰብ እነሆ ብሎ አንድ ኤግዛምፕል ወይም ምሳሌ የምናገኝበት ነው። በዚህ መጽሐፍ ውስጥ 4 ባለታሪኮች አሉ። 4 ባለታሪኮች ፊት ለፊት የምናያቸው። አንደኛ ኑኃሚን ናት። ፊት ለፊት እናገኛታለን። በዚህ መጽሐፍ ውስጥ ባለታሪክ ናት። ኑኃሚን ማለት ጣፋጭ ማለት ነው። የስሟ ትርጉም ፕሌዛንት ማለት ነው። ጣፋጭ ወይም አስደሳች ማለት ነው ስሟ። አይሁዳዊት ሴት ናት ኑኃሚን። የኤሊሜሌክ ወይም የአቢሜሌክ ሚስት ስትሆን የ2 ወንዶች ልጆች የመሐሎንና የኬሌዎን እናት ናት። እና የስሟን ትርጉም እንዳትረሱ። ምንድነው ትርጉሟ? የስሟ ትርጉም ምንድነው? ጣፋጭ ወይም አስደሳች ፕሌዛንት ማለት ነው። ሁለተኛ ባለታሪክ ሩት ናት። ከፊት ለፊት የምናያት ሩት ማለት አስቀድሞም ተናግሬያለሁ። የስሟ ትርጉም ወዳጅነት ወይም አብሮነት ማለት ነው። እሷ ደግሞ የመሐሎን ሚስት ስትሆን ባልቴት ኑኃሚንን ተጠግታ ወደ እግዚአብሔር ሕዝብና ወደ እግዚአብሔር ታሪክ ውስጥ የተቀላቀለች ሴት ናት። ሶስተኛ ባለታሪክ ኦርፋ ናት። ኦርፋ የስሟ ትርጉም አንገት ማለት ነው። ወይም አንገትም ደግሞ ማለት የአንገት ጀርባ ማለት ነው። እንደዚህ ዞራችሁ በዚህ የሚታየው ማለት ነው። የአንገት ጀርባ ማለት ነው ስሟ። እና እሷም ደግሞ ከስሟ ጋር እኩል ነው፣ ተመሳሳይ ነው በኋላ ታሪኳ ማለት ነው። የአንገት ጀርባ ማለት ነው። የኬሌዎን ሚስት ስትሆን ባልቴት ናት። እሷም ኑኃሚንን ተከትላ ሳይሆን ተሰናብታ ወደ ሀገሯ እየተመለሰች ሴት ናት። አራተኛ ባለታሪክ ቦዔዝ ነው። ቦዔዝ የስሙ ትርጉም በእርሱ ኃይል አለ ማለት ነው። በማን? በእግዚአብሔር ኃይል አለ፣ እርሱ ኃይሌ ነው የሚል ትርጉም የያዘ ነው ቦዔዝ። የቤተልሔም ሰው ሲሆን ባለጠጋ፣ በኋላ ከሩት ጋራ የሚጋባ የኑኃሚን ባል የነበረው የኤሊሜሌክ ዘመድ በኑኃሚን ሕይወት የሚያገባው ወይም ኃላፊነት መሸከም የሚችል ሰው። እነዚህ 4ቱ ዋና ዋና ገጸ ባህሪያት ናቸው በመጽሐፈ ሩት ውስጥ የምናገኛቸው። ሌሎች በደንብ ያልታዩ ገጸ ባህሪያት እነዚህ 2ቱ የኑኃሚን ወንዶች ልጆች አሉ። የቤተልሔም ከተማ ነዋሪዎች አሉ። እነሱ ፊት ለፊት የማይታዩ ብዙ ገጸ ባህሪያት አሉ። የመጽሐፉ ቁልፍ ቃላት 2 ቁልፍ ቃላት አሉ። አንደኛ ዋርሳ ወይም በእንግሊዝኛ ኪንስማን። ዋርሳ 13 ጊዜ ነው የተጠቀሰው በዚህ መጽሐፍ ውስጥ። ሁለተኛው ደግሞ የሚቤዥ ወይም ቤዛ የሚሆን ሬዲመር የሚለው 7 ጊዜ። እነዚህ 2ቱ በጣም ቁልፍ ቃላት ናቸው በዚህ መጽሐፍ ውስጥ። ኪንስማን፣ ሬዲመር፣ የሚዋጅ ዘመድ፣ የቅርብ ዘመድ ወይም ዋርሳ። በዚህ መጽሐፍ ውስጥ ይሄ ሪዴምሽን ወይም መቤዠት በጣም በግልጽ በስፋት የተነገረ ጉዳይ ነው እና የሚቤዥ ሰው 4 ዋና ዋና መመዘኛዎች አሉት። የሚቤዥ ሰው አንደኛ በዚህ በእስራኤላውያን ታሪክ ውስጥ ማለት ነው የሚቤዥ ሬዲም ማድረግ የሚችል ሰው 4 ዋና ዋና ኃላፊነቶች ወይም መመዘኛዎች አሉት። አንደኛ የቅርብ ዘመድ መሆን አለበት። ሁለተኛ ርስቱን ለመዋጀት ወይም ለመግዛት ገንዘብ ወይም አቅም ያለው ሰው መሆን አለበት። ሶስተኛ ቤዛ ለመሆን ርስትን ለመዋጀት ኃላፊነት የሚወስድ መሆን አለበት። አራተኛ ደግሞ ባልቴት የሆነችን ባሏ የሞተባትን ሴት ለማግባት ፈቃደኛ መሆን አለበት። እነዚህ 4 መመዘኛዎች ናቸው አንድ ሰው ሬዲመር እንዲሆን የአንድን የቤተሰብ አባል የሆነውን የተወሰደበትን ርስት መልሶ ለመግዛት እነዚህን 4 ዋና ዋና ኳሊፊኬሽኖች ማሟላት አለበት። እነዚህን ነገሮች ከኢየሱስ ጋር በምታስተያዩበት ጊዜ ኢየሱስ እነዚህን ኳሊፊኬሽንስ ወይም መመዘኛ በሙሉ ነው የሚያሟላው። ኢየሱስ እኛን የዋጀው ኢየሱስ እነዚህን ሁሉ ኳሊፊኬሽንስ ወይም መመዘኛዎችን በማሟላት ነው። አንደኛ የቅርብ ዘመድ። ኢየሱስ ምን አለ? ከዚህ በኋላ ምን አልላችሁም ነው ያለው። ምን አልላችሁም ወዳጆቼ እላችኋለሁ አይደል ያለው።
ወንድሞቼ እላችኋለሁ አይደል ያለው? ባሪያዎቼ ብቻ አይደላችሁም፣ አገልጋዮቼ ብቻ አይደላችሁም፣ ወዳጆቼ ናቸው እናንተ ብሎናል ማለት ነው። ኢየሱስ የኛ ወዳጅ፣ የቅርብ ወዳጅ ነው። ይሄንን ያሟላል። ሁለተኛ አቅም ያለው ነው የሚቤዥ ሰው። ክርስቶስ አቅም ያለው ነው። ከላይ የመጣ ነው። ከሁሉ የሚበልጥ ነው። ስልጣን ሁሉ በሰማይና በምድር የተሰጠው ነው። የዓለምን ኃጢአት ሁሉ በደሙ ለማስወገድ የሚችል ነው። የእግዚአብሔር በግ ነው። የዘላለም ሙሽሪት ያደረገን እሱ ነው እና ይሄንን መመዘኛ በሙሉ በሙሉ ያሟላል ኢየሱስ። ሌላው ደግሞ ፈቃድ ያለው ነው። የሚቤዥ ሰው ፈቃድ ያለው ነው። እኛን ወደ አባቱ መንግሥት ለመቀላቀል ኢየሱስ ራሱን ባዶ ነው ያደረገው። የባሪያን መልክ ይዞ ወደ ምድር መጣ። ራሱን ሙሉ በሙሉ ለእግዚአብሔር አብ ፈቃድ አስገዛ። ለምን? እኛን ለመታደግ ስለፈቀደ ስለወደደ። በደሙ መግዛት ወይም መዋጀት የሚችል ይህንንም ደግሞ ለማድረግ ፈቃደኛ የሆነ ነበረ ኢየሱስ። ታሪክን፣ ስፍራን፣ ክብርን፣ ርስትን መስጠት የሚችል ኢየሱስ። የተወሰደብንን መመለስ የሚችል ኢየሱስ። ስለዚህ ነው እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁ፣ ገዝቻችኋለሁ። ልክ ወደፊት እናያለን መጽሐፉን እየከፈትን ስንሄድ ማለት ነው። ቦዔዝ የኑዓሚን ባል ርስት መልሶ ገዝቶ ለኑዓሚን እንዳደረገ ክርስቶስ ደግሞ በደሙ እኛን ገዝቶ ለእግዚአብሔር መንግሥት ቤተሰብ ነው ያደረገን ማለት ነው። እና እነዚህን መመዘኛዎች በሙሉ ኢየሱስ ክርስቶስ ያሟላል። እንደዚህ አይነቱ የሚዋጅ ሰው ከሌለ ርስታቸው ምንድን ነው የሚሆነው? ለሌላ ይሸጣል። በእስራኤል ታሪክ ርስትና ታሪክ አይኖራቸውም። ከህብረተሰቡ ይለያሉ። ይህ ሰው ግን ባለ ርስት ያደርጋል፣ ታሪክ ይሰጣል። ኢየሱስ እንደሱ ነው ያደረገው። እኛን ታሪክ ሰጠን፣ ርስት ሰጠን። ከወደቅንበት ከጠፋንበት መልሶ ዋጀን፣ በደሙ ገዛን፣ የእግዚአብሔር መንግሥት ወራሾች አደረገን። መሬቱን የሚዋጅ ሰው ደግሞ ለራሱ ሳይሆን ለሟቹ ዘር ለማስቀረት ስል ነው የሚዋጀው። ኢየሱስ ደግሞ የሞተው ለራሱ አይደል? ለእኛ ነው የሞተው፣ ለእኛ ነው። መጽሐፈ ሩት የአዲስ ኪዳንን ወንጌል ኢየሱስንና የኢየሱስን ሥራ በግልጽ የሚያሳይ መጽሐፍ ነው። ሩት በቤተ ክርስቲያን ወይም የክርስቶስን አካል ቤተ ክርስቲያንን ትመስላለች ወይም የክርስቶስን አካል ትመስላለች እና እያንዳንዱን ምዕራፍ ወደ ውስጥ አንገባም። ግን ምዕራፍ 1 ምንድን ነው የሚያስተምረው? ዋና ትምህርቱ ብትሉ የእምነት ምርጫ ያደረገች ሩትን ያሳየናል። ምዕራፍ 2 ደግሞ ቤዛዋን የተገናኘችን ሩት እንመለከታለን። በምዕራፍ 3 ደግሞ የእምነት ጉዞ ያደረገችን ሩት እንመለከታለን። በምዕራፍ 4 ደግሞ እምነት ብድራት እንዳለው ያሳየናል። ቦዔዝ ደግሞ የክርስቶስ ምሳሌ ነው። የሚቤዥ፣ የሚታደግ፣ ዋርሳ፣ የተወሰደባቸውን ነገር ርስት ያስመለሰ ሰው ነው እና ክርስቶስን ነው የሚወክለው ወይም የሚያሳየው ቦዔዝ። 2 ቁልፍ ጥቅሶች አሉ በመጽሐፈ ሩት ውስጥ 2 ቁልፍ ጥቅሶች። የመጀመሪያው ምዕራፍ 1 ቁጥር 9 ሩት ኑዓሚን የተናገረችው ቃል ነው። እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ የሚል ቁልፍ ቃል ነው። እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ። ይህ በረከት በሩት ሕይወት ተፈጽሞ እናገኛለን። በምዕራፉ መጨረሻ ላይ ሩት በቦዔዝ ቤት እረፍት ታገኛለች። ልክ ኑዓሚን የባረከችው በረከት ተፈጽሞ ነው የምናገኘው። እኛ ደግሞ የክርስቶስ ሙሽሪት ሆነን በክርስቶስ ዘንድ እረፍት አግኝተናል። ክርስቶስ ባላችን ነው አይደል? እኛ ቤተ ክርስቲያን ሙሽሪት ነን። ክርስቶስ ሙሽራው ነው፣ ባላችን ነው። እኛንም ደግሞ ይመለከታል ማለት ነው። ይህ በረከት በየባላችሁ ቤት እረፍት ይስጣችሁ። እኛ በክርስቶስ ዘንድ እረፍት አገኛል። እሱ ሙሽራችን ሆነ፣ እኛ ሙሽሪት ነን እና እረፍት ሰጠን። እናንተ ደካሞች
ሸክማችሁ የከበደ ወደ እኔ ኑ እኔም እረፍት እሰጣችኋለሁ ብሎ ወደ እሱ መጣን። እረፍት ደግሞ ሰጠንና የኑኃሚን በረከት በሩት ሕይወት ብቻ ሳይሆን በእኛም ሕይወት ተፈጽሞ አይተናል ማለት ነው። ሁለተኛው ቁልፍ ጥቅስ ምዕራፍ 4 ቁጥር 14 ላይ ያለ ነው። ዛሬ ዋርሳ ያላሳጠሽ እግዚአብሔር ይባረክ ስሙም በእስራኤል ይጠራ ብለው የቤተልሔም ሰዎች ኑኃሚንን የባረኩበት በረከት ነው። ቤዛችንን ኢየሱስ ክርስቶስን የላከልን እግዚአብሔር ይባረክ ማለት ነው። ዛሬ ዋርሳ ያላሳጠሽ እግዚአብሔር ይባረክ። ኢየሱስን የላከልን እግዚአብሔር ይባረክ። ላከልን ኢየሱስን። የቦዔዝ ስም ደግሞ በእስራኤል እንደተጠራ የእኛም ስም ደግሞ በእኛ የኢየሱስም ደግሞ በእኛ ይጠራል ማለት ነው። በእኛ ይጠራል የኢየሱስ ስም። ምንድን ነው ቃሉ የሚለው? ቦዔዝ በእስራኤል ዘንድ ስምህ ይጠራ። ተጠራ አይደለም እንደ እስካሁን ዛሬም እየጠራን ነው አይደል? የቦዔዝን ስም እየጠራን ነው። እና የቦዔዝ ስም በእስራኤል ዘንድ ይጠራ። የክርስቶስም ስም ደግሞ በእኛ ሕይወት ይጠራል። በአገልግሎታችን ይጠራል። በቤተ ክርስቲያን ይጠራል። የቤተ ክርስቲያን ዓላማ የክርስቲያን ዓላማ የኢየሱስን ስም መጥራት ነው። ስንጠራ ደግሞ ማክበር ነው፣ ማድነቅ ነው፣ ከፍ ማድረግ ነው። ይሄ ነው። እነዚህ ሁለቱ ቁልፍ ቃላት ናቸው። የኢየሱስ የቤዛችሁ ስም በሕይወታችሁ ይጠራ። በባላችሁ በወደዳችሁ ዘንድ ደግሞ እግዚአብሔር እረፍትን ይስጣችሁ። እነዚህ ሁለቱ ትልልቅ በረከቶች ቁልፍ ቃላት ናቸው እና ኢየሱስ ክርስቶስን ያሳየናል። ይሄ መጽሐፍ ስናጠቃልለው ማለት ነው። ኢየሱስ ቤዛችን፣ ኢየሱስ our redeemer፣ በደሙ የገዛን የራሱ ያደረገን ስሙ በእኛ እንዲጠራ የወደደ ከወደቅንበት ተስፋ ቢስ ከነበረው ሕይወት እሱን ከማናቅበት ሕይወት ከጨለማ ሕይወት ወደ ራሱ ብርሃን ያመጣን የዘላለምን ርስት የሰጠን ኢየሱስ እንደሆነ በዚህ መጽሐፍ ውስጥ የምንመለከትበት ነው። ቤተ ክርስቲያን ደግሞ በክርስቶስ የተዋጀች የክርስቶስን ስም ለማክበር ተልእኮውን ለመፈጸም በምድር ላይ የተቀመጠች ከዓለም የወጣች የመጣች ወደ እግዚአብሔር የቀረበች ለእግዚአብሔር የተለየች እንደሆነች በዚህ መጽሐፍ ውስጥ እንመለከታለንና ይሄንን በዚህ ላይ እናበቃለን። አሁን ዝርዝር ወደ ምዕራፎቹ ውስጥ እንገባለን።